መጋቢ ደሳለኝ የባህር ዳር ከተማ ወንጌላውያን ቤተክርስቲያናት ህብረት ዋና ጸሐፊ። ባለፈው ሳምንት በሌሎች ሴሽኖች ነበር እግዚአብሔር በሌሎች መጋቢ ሲያስተምረን የነበረ። መጋቢ ደሳለኝ ከዚህ በፊት ተልእኮ ወይም ሚሽን በሚለው ሐሳብ ክፍል 1 እና ክፍል 2ን ያቀረበ መሆኑ ይታወቃል። ዛሬ የመጨረሻውን ክፍል 3ን ካቆምንበት የምንቀጥል ነው ይሆናል። ስለዚህ መጋቢ እግዚአብሔር ዘመንን አብዝቶ ይባርክ፣ መቀጠል ትችላለህ። መልካም፣ በድጋሚ እንደታመሻችሁ። ቅድም ያነበብኳቸው ክፍሎች ሐዋርያው ቅዱስ ጳውሎስ ለኤፌሶን አማኞች እንዲሁም ለፊልጵስዩስ አማኞች የተናገራቸው ወይም ይጻፈላቸው አሉ። ሁለቱም ላይ ቃሎች አሉ። እንደሚገባ መኖር ይላል። ለኤፌሶን ለተቀበላችሁት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋል። በልመና በአጽንኦት ሲናገር እንመለከታለን። እዚህ ጋር ደግሞ ፊልጵስዩስ ላይ ደግሞ ለክርስቶስ ወንጌል እንደሚገባ ኑሩ ይላል እና ከዚህ ቀደም ያየናቸውን ክፍሎች እንደገና ወደ እነሱ አልመለስም። ግን ከተልእኮ አንጻር ባለፈው ከእግዚአብሔርም አንጻር አይተናል። ተልእኮ የሚለው ዝርዝር አይተናል። ዛሬ ደግሞ ከተልእኮ አንጻር እኛ አማኞች ወይ አገልጋዮች ወይም ቤተክርስቲያን ምንድን ነው ማድረግ የሚጠበቅባት? ከኛ ምን ይጠበቃል? እኛ ምን እናድርግ? ማድረግ ያለብን ምንድን ነው የሚለውን ነው የምናገረው። እንግዲህ የመጀመሪያውና ዋነኛው ነገር ቅዱስ ጳውሎስም ሲናገር እንደነበረው እንደጻፈላቸውም ለሁለቱ ቤተክርስቲያኖች እና በሁሉም በ13ቱ መጽሐፎች ስናይ ኑሮ ተኮር መልእክቶች በጣም ይበዛሉ ቅዱስ ጳውሎስ እና አንደኛ ዛሬ እንድናይ ማስበው እኔ የምመለከተውም የምፈልገውም እንደሚገባ መኖር ለተቀበልነው ጥሪ እጃችን ላይ ለገባው ጥሪ ወይም ለተልኳችን ወይም ለተልኮው እግዚአብሔር በእኛ ውስጥ ሆኖ እንግዲህ ከመጀመሪያ ስንመለከት ተልኮ ወይም ሚሽን ምንድን ነው ስንል ከዲፊኒሽን ውስጥ ተመልክተን እግዚአብሔር አምላክ የጠፋውን ሰው ወይም እግዚአብሔር የጠፋውን ሰው በክርስቶስ ኢየሱስ በኩል ወደ ዘላለም ሕይወት የሚመልስበት መንገድ የድነት መንገድ ነው ብለናል። ዘንድ ከኛ ምን ይጠበቃል? እግዚአብሔር የድነትን መንገድ እንደዚህ ካዘጋጀ ከኛ ምን ይጠበቃል? የመጀመሪያው እንደሚገባ መኖር ወይም ደግሞ በተግባር የተገለጸ ሕይወት ያስፈልጋል። ተልኮውን ለመፈጸም ተልኮ ጉልበት እንዲኖረው፣ ተልኮ ተደራሽ እንዲሆን፣ ተልኮ ያነሰ የኮሰሰ እንዳይሆን፣ ብርቱ እንዲሆን፣ ሁሉን እንዲስብ፣ ሁሉን እንዲጠቀልል ኑሮ ያስፈልጋል። ምን ማለት ነው? እንግዲህ እንደሚገባ ማለት ታውቃላችሁ፣ ሳይቆራረጥ እንደሚቆራረጥ ሳይደበዝዝ ክርስቶስን በሚያሳይ ማህበራዊ ግንኙነት፣ ንግግር፣ ተግባር ሁሉ እንድንገልጸው ይፈልጋል። እንደሚገባ መኖር ማለት እንግዲህ ሲመችም ሳይመችም ሲሞላም ሳይሞላም ክርስቶስን ማዕከል ያደረገ ኑሮ መኖር ነው እንጂ ችግሮች እንደመጡ በመጡበት አቅጣጫ መመለስና ክርስቶስን ወይ ወንጌልን ማዕከል አድርጎ ወይም ደግሞ ከወንጌል አንጻር መመለስ ተገቢ እንደሆነ መጽሐፍ ቅዱስ ይናገራል። ክርስቲያን ሲኖር ችግር ይገጥመዋል፣ ልዩ ልዩ ፈተና ይገጥመዋል። ስለዚህ አንዳንድ ሰዎች ነገሮቹን እንዳመጣቸው መልሱ ይላል። እኔ ይሄ ብዙ አይዋጠኝም። ነገሮች ከኑሯችን አንጻር ሲመጡ መመከት ያለብን ክርስቶስን ፎከስ ያደረገ ምላሽ ወይም ደግሞ ከወንጌል አንጻር ነው መመለስ ያለብን። ስንኖረው ቻሌንጆች አሉ፣ ስንኖረው ችግሮች አሉ። እንግዲህ ብዙ ጊዜ ታውቃላችሁ፣ ብዙ ሰው ይቺ ምድር የወደቀች ናት፣ ኃጢአት የሞላበት ናት፣ የዓለም ገዢ ያለበት ነው፣ ዓለም ስብርብር ያለች የቆሰለች ተስፋ የሌላት በጣም ጨለማ የሆነች ዓለም ነች እና በዚች ዓለም ስንኖር ውጊያ አለብን። ፉሊ ወይም ደግሞ ሙሉ በሙሉ ከዚህ ከሚዋጋን ከስጋዊ ምኞትና መሻት ብዙዎቻችን በጌታ ቤት በመቆየት በማንበብ ከጌታ ጋር ያለን ግንኙነት በማስተካከል እየቀነስ ነው እያጠፋ ነው የምንሄድ ነው እንጂ አንዴ ክርስቶስን አንመስልም። መጽሐፍም ይላል ከክብር ወደ ክብር ከኃይል ወደ ኃይል ከመገለጥ ወደ መገለጥ እየጨመርን ነው የምንሄደው እና በዚች የወደቀች ዓለም ውስጥ ስንኖር ቻሌንጆች አሉ። ስለዚህ መኖር ተገቢ ነው።
ያልዋዠቀ ህይወት፣ ከፍ ዝቅ ያላለ ህይወት፣ ነገሮች እንዳመጣጣቸው ሳይሆን መመለስ ያለበት ከወንጌል አንጻር ይሄ ጉዳይ ወንጌል ይጠቅማል አይጠቅምም፣ ኑሮዬ ላይ፣ ህይወቴ ላይ፣ አገልግሎቴ ላይ የሚመጣው ቻሌንጅ ለክርስቶስ፣ ለወንጌሉ፣ ለተልኮ፣ ለሚሽኑ እንደሚገባ እንዳልኖር የሚያደርገኝ ነው የሚለውን ነገር ብዙ ጊዜ ማየት ተገቢ ነው። ኑሮ ተኮር ነው የኛ መሆን ያለበት። ታስታውሳላችሁ መጽሐፍ ቅዱስ ላይ እንዲህ አይነት ችግር የገጠማቸው ነበሩ። ስሜታቸው የሚጎዳ፣ ኑሯቸውን የሚጎዳ፣ ማህበራዊ ግንኙነት የሚጎዳ፣ ቤተሰብ የሚጎዳ ችግር የደረሰባቸው ብዙ ሰዎች አሉ። ስለዚህ አሁን ደግሞ ዘመኑን ስናይ ብዙዎቹ የጌታ እንደባረካቸው ሲያስቡ፣ ነገሮቻቸው ሲደላደሉ፣ በስሜትም በነፍስም ደህና ሆነው ሲያስቡት ጌታ ጌታ የማለት የመዘመርም በሄድንበትም ሃሌሉያ የማለት ነገሮች አሉ። በእርግጥ ሰው ስሜት ስላለው ችግሮች ሲወጣ ሲደርስበትም ትንሽ ስሜቱ ሊቀዘቅዝ ይችላል። በመጽሐፍ ቅዱስ ኢዮብን ስንመለከት ለእግዚአብሔር እንዳይኖር በሚመስል መንገድ ተፈትኗል። እግዚአብሔርን ነው የሚያውቀው ዋናውን። ኢዮብ ለምን እንደዛ እንደሆነ አላወቀውም። ግን ታውቃላችሁ ኢዮብ ሁሉን ነገር አጥቶ፣ ልጆቹን አጡ፣ ሀብቱን አጡ። ልጅ በጣም ከባድ ነው እንደምታውቁት። ልጁን አጡ፣ ሀብቱን አጡ፣ የራሱን አካል እንደዛ ተጎድቶ እግዚአብሔር ሰጠ እግዚአብሔር ነሳ ብሎ በስሜቱ ያልዋዠቀ ህይወትን ያሳየናል። ይሄ ኢሞሽናል ኢንቴሊጀንስ የሚባለው ማለት ነው። በስሜቱ የተረጋጋ ሆነ። ተጎድቷል፣ ግን ስለ እግዚአብሔር ያለው ግምት፣ ስለ እግዚአብሔር ያለው እምነት፣ ስለ እግዚአብሔር ያለው ዝንባሌ ትክክል ነበር። እግዚአብሔር ነሳ ብሎ በጣም አንድ ጥግ ላይ አልሄደም። ትክክለኛውን ነገር ነው፣ እውነተኛ መንፈሳዊ ሰው ሊመልስ የሚገባውን ነገር ነው ያደረገው። ኢየሱስ ክርስቶስም ሉቃስ 24 ላይ ሰዎቹ ወደ ኤማውስ ሲሄዱ፣ የኤማውስ ሰዎች ሲሄዱ አብሯቸው እያለ ነገሩን ሲያብራሩት ምንድን ነው እናንተ የምታወሩት ሲላቸው፣ አንተ እንግዳ ነህ እንዲህ ያሉት። በእግዚአብሔርና በሰው ሁሉ ፊት በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ብሎ ከናዝሬት የተገኘ ከታች ምድር የተገኘ ኢየሱስ የሚባል ነቢይ በእግዚአብሔር ፊት በሰው ፊት በተግባርና በቃል ብርቱ የተገለጠ ህይወት ነበረው። ስለዚህ ተልኳችን፣ ጥሪያችን ኑሮ ይጠይቃል። አንድ ጊዜ የሆነ መጽሐፍ ሳነብ አንድ ሰውዬ ሩቅ አገር ሄዶ ወንጌልን ሰበከላቸው እና የሚሰብክላቸው ኢየሱስን ነው የሚተርክላቸው። የኢየሱስን ህይወት በሙሉ ሲተርክላቸው ሰባኪ አንድ ጊዜ አቁም ይሉታል። ምንድን ነው ብሎ ሲጠይቃቸው፣ አንተ የምትለው ሰውዬ ከብዙ ዓመት በፊት እኛ ጋር ለእንግድነት መጥቶ እዚሁ ኑሮ ልክ አንተ እንደምትናገረው ኑሮ ሞቷል እና መቃብሩ በእኛ ዘንድ ነው ያለውና ልናሳይ እንችላለን አሉት። ታውቃላችሁ ይሄ ሰው ለካ ክርስቶስን ያምን የነበረ በተወለደበት በኖረበት ሀገር ክርስቶስን ለክርስቶስ መኖር አስቸጋሪ ሲሆንበት ሌላ ቦታ መጽሐፉን ስለሚል ከአንድ ቦታ ሲያሳዷችሁ ወደ ሌላ ቦታ ሂዱ እንደሚለው ሁሉ ሌላ ቦታ ሄዶ የሚኖር ነው። አላቸው ሰባኪው፣ እናንተ የምትሉት ሰውዬ አሁን እኔ ምነግራችሁ ሰውዬ ሳይሆን እኔ የነገርኳችሁን ሰውዬ ህይወት የኖረ ነው። ስለዚህ አንተ የምትነግረንን ሰውዬ፣ አንተ የምትነግረንን ይህን ኢየሱስ የምትለውን ብናመን እኛ መካከል ላይ ኖሮ የነበረውን ሰውዬ አይነት ህይወት ነው የሚኖረን ብለው ጠየቁት። እሱን ነው የምትመስሉ ሲሏቸው ጌታ እንደተቀበሉ ያ ጽሁፍ እንደዛ ይናገራል። ስለዚህ ከዝማሪያችንም ይልቅ ከብዙ ነገሮቻችንም ይልቅ መኖር ትልቅ ጉልበት ነው። ክርስቶስን ያሳያል። ተልኳችንን ጥሪያችንን እንድናሳካ የሚያደርግልን አንዱ ዋናው ነው። ሐዋርያው ቅዱስ ያዕቆብ በያዕቆብ 1:23 ላይ ቃሉን የሚሰማ ነገር ግን የሚለውን ወይም ቃሉ የሚለውን ማለት ነው የሚሰማውን ቃል የሚለውን የማይፈጽም ሰው ፊቱን በመስተዋት እንደሚያይ ሰው ነው ይላል። የተፈጥሮ ፊቱን በመስተዋት አይቶ የሚሄድ ሰው
ታውቃላችሁ ሰው አሁን ወደ መታጠቢያ ቤት የሚሄድ ሰው መስተዋት ካለ ሲሄድ ፊቱን አይቶ ይመለሳል፣ ቆም ይላል። ሲመለስም ቆም ይላል። በዛች ኢንተርቫል ምን እንደ ሰውየው ፊቱ ላይ ምን እንደሆነ እንኳን ይረሳል። ተደጋጋሚ መስተዋት ፊት የምንቆመው ለምንድን ነው ካላችሁ፣ ጠዋት ያየነው አይበቃንም፣ ፊታችን እንረሳዋለን። ፊታችን ላይ ምን እንዳለ ምን እንደምንመስል ይጠፋናል። የእግዚአብሔርን ቃል ሰምቶ የእግዚአብሔርን ቃል ተምሮ የእግዚአብሔርን ቃል አስተምሮ የማይኖር ሰው የተፈጥሮ ፊቱን በመስተዋት አይቶ የሚሄድን ሰው ይመስላል፣ ቆይቶ ይረሳዋል። ስለዚህ ቃሉን ሰምተን ማድረግ እንድንችል እግዚአብሔር አምላክ ይርዳል። የእግዚአብሔር ቃል እንደዚህ ይላል፣ ስለሚመለከቷችሁ ስለ መልካሙ ስራችሁ ክፉ እንደምታደርጉ በዛ እናንተም በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን ብሎ አሁንም ቅዱስ ጴጥሮስ ተመልከቱ፣ ጳውሎስ ለኑሮ አወራ፣ ቅዱስ ጳውሎስ ሐዋርያ ጳውሎስ አወራ። አሁን ደግሞ ቅዱስ ጴጥሮስ ሐዋርያ ጴጥሮስ አሁንም በአንደኛ ጴጥሮስ ምዕራፍ 2 ቁጥር 12 ላይ ስለ ኑሮ ያወራል። እንደማትረቡ፣ ትክክል እንዳልሆናችሁ፣ እንደሳታችሁ፣ እግዚአብሔር ከእናንተ ጋር እንደሌለ እንደ ክፉ አድራጊነት የሚቆጥሯችሁ ሰዎች እግዚአብሔርን ያከብሩት ዘንድ በኑሮ መገለጥ አለባችሁ ይላችኋል። መልካም ይሁን። ለምን መሰላችሁ? መልካም ኑሮን ማንም ድና አያደርግም። ጌታ ኢየሱስ እኮ ታስታውሳላችሁ፣ ለምንድን ነው እንደዚህ የምታደርጉኝ? ለምንድን ነው የምታሳድዱኝ? ለምንድን ነው ልትገሉኝ የምትፈልጉ? በየትኛው ኃጢአቴ ነው? ምን አድርጌ ነው ስላቸው፣ ኖ ኖ ኖ ኖ እሱ አይደለም። እኛ ስናይህ በኑሮህም በንግግርህም አይደለም የምንነቅፍህ፣ ራስህን የእግዚአብሔር ልጅ በማድረግ ነው ብለው መለሱለት። ጌታ ኢየሱስ ክርስቶስ በነበረበት ማህበረሰብ በንግግሩም በኑሮውም ተጽዕኖ ነበረው። አልከሰሱትም። ታስታውሳላችሁ፣ ነቢዩ ሳሙኤልም አንፈልግም ብለው እግዚአብሔርን ሲጠይቁ ቆመና በጉባኤ ላይ ምንድን ነው ያላቸው? ከማን ምን ወሰድኩ? ከማን ጉቦ ተቀበልኩ? የማንን አህያ ወሰድኩ? ጉቦ ተቀብዬ የማንን ፍርድ አጣመምኩ? እስኪ መስክሩብኝ ሲላቸው፣ ኖ ኖ አንተ ምንም አደረክም፣ ከህይወትህ ከኑሮህ ከመውጣትህ ከመግባትህ ጋር ምንም እናወጣው ነገር የለም ብለው መኖር ያቃታቸውን እንደ አባታቸው መኖር ያቃታቸውን ልጆቹን አንተ አይደለህም ልጆች ግን ፍትህ እየሰጡ አይደለም ብለው አለመኖር። ታውቃላችሁ እንዴት ሰውን አመፅ እንዳደረገው? አንተ ልክ ነህ፣ ትኖራለህ፣ የፍቅር ሰው ነህ፣ የምህረት ሰው ነህ፣ ታደርጋለህ፣ ትናገራለህ፣ እውነት ነህ፣ ግን ልጆችህ እንዳንተ አይደሉም፣ ፍርድ ላይ ያሉ ልጆችህ እንዳንተ አይደሉም ብለው የሚኖሩ ሰዎች የፈጠሩትን ኪዮስ እዚህ ጋር እንመለከታለን። የኖረ ሰው ደግሞ ይሄ ሰው ደግሞ ይሄን ደግሞ በአደባባይ ቆሞ ፍረዱብኝ፣ ጀጅ አድርጉኝ ሲላቸው በፍጹም ምንም ነገር በአንተ ላይ የለም ማለት። እኔ በጣም የማፈቀው ኑሮ ነው። እግዚአብሔር ለሁላችንም ለቅድስት ቤተክርስቲያን ይህንን ጸጋ ያብዛ። መኖር በጣም ወሳኝ ነው። በአሕዛብ መካከል ኑራችሁ መልካም ይሁን። በነገራችን ላይ አሕዛቦች ጌታን እንዲቀበሉ አይደለም ጥሩ ሰዎች መሆን ያለብን ወይ መኖር ያለብን። የተቀበልነው ኢየሱስ፣ በውስጣችን ያለው ኢየሱስ፣ በውስጣችን ያለው ኢየሱስ ሲመቸው እሱ ሲገለጥ በውስጣችን ያለው መንፈስ ቅዱስ ኢየሱስን ሲገልጠው ተጽዕኖ አለማምጣት አንችልም። በኑሮ የሚመጣው ተጽዕኖ ከመዝሙርም ኢቭን ከስብከትም በላይ ተጽዕኖ ያሳድራል። ኑሮ ከምንዘምረው በላይ ሩቅ ይሰማል። ከምንዘምረው ከመዝሙር በላይ ከስብከትም በላይ የብዙ ሰዎችን ሕይወት የሚነካ ኑሮ ነው። ስለዚህ ለተልኳችን ለተቀበልነው ጥሪ አንዱና ዋናው ነገር ማድረግ ያለብን የሚጠበቅብን እንደሚገባ መኖር ነው። እግዚአብሔር እሱን ያብዛልን። ሁለተኛ እንደሚገባ መጸለይ ነው። ያው መኖር አለ፣ መኖርና እንደሚገባ መኖር ይለያያል። በኔ እሳቤ አሁንም እዚህ ጋር የምናወራው እንደሚገባ መጸለይ ነው። እንደምታውቁት መጸለይ ከእግዚአብሔር ጋር የምናደርገው ግንኙነት ነው። የሁለት አካላት ግንኙነት ነው። ግን አብዛኛው የእኛ ትሬንድ እኛ ብቻ ለእግዚአብሔር የምንፈልገውን ብለን እንደ ቃሉ የሚሆን እንደ ቃሉ የማይሆን
የሚያስፈልገንም ይሁን የሚመለስም ይሁን የማይመለስም ይሁን ብቻ እንጸልይ ከተባለ ብዙ ሰው የሚያደርገው ምንድነው? ይበረከካል፣ ዝም ብሎ በኢየሱስ ብሎ ይሄዳል። እንደሚገባ መጸለይ ነው ወይ? እንደሚገባ መጸለይ እንደ ቃሉ መጸለይ ነው። እንደሚገባ መጸለይ ባላማ መጸለይ ነው። እንደሚገባ መጸለይ የእግዚአብሔርን ቃል መሰረት አድርጎ መጸለይ ነው። ለምሳሌ ጌታ ራሱ ጸልዩ ብሏል። ጌታ ራሱ ጸልዩ ብሏል። ማቴዎስ 9:38 ላይ እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት። አሁን ሌላው እንዲህ እንዲያደርግልን የሚለውን ትቼ እኔ አሁን ከዚህ አንጻር ነው ማየት የምፈልገው። ከሚሽን አንጻር ምን ማድረግ አለብን አለ ሐሳባችን። ከተልእኮ አንጻር እንደሚገባ መጸለይ ምን አይነት ወደ መከሩ ሰራተኞችን እንዲልክ ለምኑት ይላል። ታውቃላችሁ፣ ልመና ጊዜ ይፈጃል። ለማኞች ታውቃላችሁ፣ በጣም ልባችሁን የሚያራራ ልባችሁ ራርቶ እጃችሁ ወደ ኪሳችሁ ገብቶ ከተቻለ ኪሳችሁ ካለው የብር መጠን የተሻለውን ብር እንድትሰጧቸው ልባችሁን በሚያራራ መንገድ ይለምኗችኋል። አንዳንድ ሰዎች እኮ አትቁም ተብለው ራሱ ሌላ ይናገራሉ። አትቁም ስትሉት ኧረ እንዲሁኝ ነው፣ አትቁም ስትሉት እንዲደርሶብኝ ይላል። እና ልመና ዝም ብሎ ስጠኝ ብለህ ነው ወደ ዞር ምንለው አይደለም። ለምኑ፣ ጊዜው ሰው ወደ መከሩ ሰራተኞችን እንዲልክ። ሰይጣን በዚህ ጊዜ በጦርነት በስልጣኔ በድህነትም በብልጽግናም ሰዎችን ከመስመር እያወጣ በየቀኑ ኢን ሚሊየንስ ወደ ገሃነም እያጋዘ ነው። በሌላ አንጻር ደግሞ ቤተክርስቲያን ከተልእኮ አንጻር ስናያት ከተልእኮ የወረደች አይነት አድርጌ ነው ማስባት። ሌላ ነው አሁን አጀንዳዋ። ክርስቶስ በእጅ ነው። ብዙ ሰው እንደ ቅጠል እየረገፈ ነው። ብዙ ሰው ወደ ገሃነም እየተጋዘ ነው። ቤተክርስቲያን ግን አጀንዳዋ ሙሉ በሙሉ ወንጌል ነው ብዬ አላስብም። ቤተክርስቲያንን ወጥሮ የሰጣት ዓለም የሰጣት አሳይመንት፣ ሰይጣን የሰጣት አሳይመንት አንዳንድ ሰዎችን በቸርች ውስጥ የሚፈጥሩት ነገር ቸርች ከወንጌል ስራ እንድትቆም በጭቅጭቅ በንትርክ በስብሰባ ከአጀንዷ ወጥታ ወንጌል ሳይሰራ ዓመታት እንደሄዱ ከትራክ ውጭ የሚወጣበት መንገድ ሰይጣን ብዙ ነው። ስለዚህ ሰራተኛ ያስፈልጋል። መስመር ላይ ያለን ሰራተኞችን በትክክል እንዳንሰራ ብዙ ግፊት አለብን፣ ብዙ ነገር አለብን እንደምታውቁት። ስለዚህ ሰራተኞች ባህር ዳርን ስናስብ፣ ጎንደርን ስናስብ፣ ኢትዮጵያን ስናስብ እርግጠኛ ነኝ ኢትዮጵያ ውስጥ ያለው ቅዱሳን በሙሉ እንደሚገባ የሚያገለግል ቢሆን ለኢትዮጵያ ሕዝብ አይበቃም፣ ደቀ መዝሙር ለማድረግ አይበቃም። ባህር ዳር ያለን ቅዱሳን ሁላችን በትክክል የምናገለግል አገልጋዮች ብንሆን የባህር ዳር ሕዝብ ወደ ጌታ ቢመጣ ከጌታ ጋር ቢታረቅ ይህን ሁሉ ሕዝብ ክትትል አስተምርን ደቀ መዝሙር ለማድረግ እውነት እንምላችሁ ምንም አንድ ቀበሌም እንኳን አይበቃም። ገና ነን። ሰራተኛ ያንሳል። ጌታ እኮ ደግ ነው። ጠዋት ቀጠራቸው፣ ቀን ቀጠራቸው፣ 11 ሰዓት ቀጠረ፣ 9 ሰዓት ቀጠረ፣ 11 ሰዓት ቀጠረ። በቀን 4 ጊዜ። መስኩ እርሻው ሰፊ ነው። ሰራተኞች ያስፈልጋሉ። እንደሚገባ መጸለይ ያስፈልጋል። ጳውሎስም ተናግሯል። ጳውሎስ ሁለተኛ ተሰሎንቄ ምዕራፍ 3 ከ1-2 ላይ ተናግሯል። ለሰራተኞች መጸለይ እንዳለብን የእግዚአብሔር ቃል እንደዚህ ይላል፣ በቀረውስ ወንድሞች ሆይ የጌታ ቃል እንዲሮጥ ይላል። ክብር ለኢየሱስ ይሁን። እንዴት ደስ የሚል የጌታ ቃል እንዲሮጥ! ዋው! በእናንተ ዘንድ እንደሚሆን እንዲከበር ይላል። የጌታ ቃል እንዲሮጥ እንዲከበር እምነት ስለማይሆን ከአሚዎችና ከክፎች ሰዎች እንድንድን ስለኛ ጸልዩ ይላል። ስለ ወንጌል ሰራተኞች መጸለይ ያለብን። ወንጌል በትክክል እንዳይሮጥ፣ የጌታ ቃል እንዳይሮጥ፣ ወንጌል እንዳይከበር የሚያደርጉ ብዙ ሰዎች አሉ። አሁን የሚያወራው እዚህ ስለ ሰይጣን አይደለም። ከአመፀኞችና ከክፉ ሰዎች እንድንድን ይላል። ክፉ ሰው ወንጌል እንዳንሰራ ይከለክላል። አመፀኛ ሰው ወንጌል እንዳንሰራ ይከለክላል። ግን ጸሎት ግን እነዚህን አመፀኞች እነዚህን ክፎችን ከመንገድ ገሸሽ እንደሚያደርጋቸው እናቀር። ክብር ለኢየሱስ ይሁን።
ጸሎት ብርቱ ጉልበት። ስለዚህ ስለኛ ጸልዩ። ስለ ወንጌል ሰራተኞችን እንዲልክ እንጸልያለን። ወንጌል እየሰሩ ስላሉ አገልጋዮችን መጸለይ ያለብን፣ ማገዝ አለብን። የትኛው አገልጋይ ነው ለየትኛው አገልጋይ የሚጸልዩ? እስኪ ሁላችን እንፈትሽ። እኔ ራሴንም እኔ ለስንት አገልጋይ ነው የምጸልየው? አንደኛ ስንት አገልጋይ እንዲነሳ ጸልያለሁ ለመከሩ። ሁለተኛ መከሩ ላይ ላሉ አገልጋዮች እግዚአብሔር እንዲጠብቃቸው፣ ጸጋው እንዲያበዛላቸው፣ ወንጌል እነሱ እንዲወጥ እንዲከበር ለስንቱ አገልጋይ ነው በመጾም በመጸለይ ወይም ከልብ ሁኜ የመጸለየው? ራሳችንን መመርመር ተገቢ ነው ወገኖቼ። ወንጌል የሚሰሩ ሰዎች እንዲነሱ እንዲልክ መጸለይ ያለብን። የተሰማሩ ሰዎችም ደግሞ እንዳይጠናገፍ የጌታ ቃል እንዲሮጥ መጸለይ ያለብን። አላስሄድ የሚለውን ኃይል በጸሎት መመከት እንደሚቻል እግዚአብሔር ቃል ይናገራል። ስለዚህ በአጭሩ ለወንጌል ተናጋሪዎች መጸለይ አንዱ ጉዳይ ነው። ጳውሎስ እኮ ብሏል፣ ጸሎት አድርጉልኝ አለ ጳውሎስ። አፌን በመክፈት የእግዚአብሔርን ቃል እንድናገር፣ በወልድልኝ እንድናገር፣ በኃይል እንድናገር፣ በድፍረት እንድናገር እግዚአብሔር በእኔ እንዲሰራ ጸልዩ ይላል። እግዚአብሔር ሁላችንን ይርዳ። ስንጸልይ ወገኖች ብዙ ነገር ይሆናል። ክቡር ዳዊት፣ ንጉሥ ዳዊት እንዲህ አለ፣ ነቢይ ዳዊት እንዲህ አለ፣ የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉን ባፌ ላይ ነበር አለ። በብሉይ ኪዳን የነበረ ሰው ታውቃላችሁ። የእግዚአብሔር ተናገረ፣ ቃሉን በአንደበቴ ላይ ነበረ። ስለዚህ የእግዚአብሔር መንፈስ በአገልጋዮች እንዲናገር፣ የእግዚአብሔር መንፈስ በመንፈስ የሚናገሩ አገልጋዮችን እንዲልክ፣ እንደገና ቃሉን ደግሞ ባፋቸው ያደረገ። ኤርሚያስን ብሏል እኮ ቃሌን ባፋ አደርጋለሁ፣ ይህን ህዝብ ማገዶ እንጨት አደርገዋለሁ አለ። ቃልን ደግሞ ባፋ ውስጥ እሳት አድርጌ ያስቀምጠዋለሁ አለ። ስለዚህ የእግዚአብሔር ቃል ባፋቸው የተቀመጠ የእግዚአብሔር መንፈስ በእነሱ የሚያድር ሰዎች እንዲነሱ፣ እኛም ከነዛ መካከል እንሆን፣ ከደከምን እንድንበረታ፣ ከወደቅን እንድንነሳ ልንጸልይ ይገባል። በሁለተኛ ሳሙኤል ምዕራፍ 23 ቁጥር 2 ላይ ነው እንደዛ ያለው። የእግዚአብሔር መንፈስ በእኔ ተናገረ አለ። በእኔ ተናገረ። በብሉይ ኪዳን ጊዜ ተመልክቶ የነበረውን ኮንፊደንስ፣ የእግዚአብሔር መንፈስ በእኔ ተናገረ። በእርግጥ ዳዊት ነብይ ነው። ቃሉም በአንደበቴ ላይ ነበር ይላል። ክብር ለኢየሱስ ክርስቶስ ይሁን። ወንድሞች ቃል ማየት። ስለዚህ እግዚአብሔር ተናጋሪ እንዲያስነሳ፣ ሰራተኛ እንዲልክ፣ እንደገና ደግሞ የተላኩትን ደግሞ በጥበቃ ስር እግዚአብሔር እርዳታ ስር እንዲሆኑ መጸለይ በጣም ተገቢ ነው። ሌላኛው ማነሳው ሀሳብ ሰባኪዎች፣ የተላኩ ሰባኪዎች አፋቸውን በመክፈት ሲናገሩ ደግሞ ለሰሚዎች ደግሞ እግዚአብሔር ልብ እንዲከፍት የሐዋርያ ጳውሎስ በዚህ ሉቃስ ቢጽፈው ጳውሎስ በነበራቸው አገልግሎት የሆነ ነው። የሐዋርያት ሥራ 16-14 ላይ ታስታውሳላችሁ። የአንድ ያቺ የታጥሮን ከተማ ነዋሪ ሴት ጳውሎስ የሚናገረውን ቃል እንድሰማ እግዚአብሔር ይላል ታዳምጥ ዘንድ ይላል ጌታ ልቧን ክፈትላት ይላል። ስለዚህ አንዳንዴ ታውቃላችሁ፣ አንዳንዴ ሰባኪዎች ይሰብካሉ፣ መንገድ ላይ ይሰበካል፣ ምን ይሰበካል። ግን እግዚአብሔር ልብን ካልከፈተ፣ የሰውን ልብ ደፍኖ የያዘውን መንፈስ እግዚአብሔር አናቱን ካልሰበረው፣ መጽሐፍ እንደሚማር ሰምተው እንደ እግዚአብሔር ኃይል ከርኩስ መንፈስ በላይ ከሆነ ወንጌል እንዳይሰበክ በር ከዘጋ ከሰይጣን በላይ ስለሆነ እግዚአብሔር የትኛውም ቦታ ላይ ያለው ልብ ሊከፍት ስለሚችል እግዚአብሔር ወንጌል የሚሰበክላቸው ሰዎች ልባቸው ክፍት እንዲሆን ስለነሱ መጸለይ ተገቢ ነው። ይህን እያደረግን ከሆነ እግዚአብሔር እየረዳን ነው ማለት ነው። እግዚአብሔር የተባረከ ይሁን። እንቀጥላለን። ሶስተኛ የእግዚአብሔር ቃል እንደዚህ ነው። የሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ የሚናገረው የእግዚአብሔር ቃል አለ። ቃሉን ስበክ፣ በጊዜውም ቢመችም ባይመችም ዝግጁ ሁን። ይቅርታ፣ ጊዜው ቢመችም ባይመችም ዝግጁ ሁን። በታላቅ ትዕግስትና በማስተማር አቅና፣ ገስጽ፣ አበረታታም ይላል። ሶስተኛው ቃሉን እንደሚገባ መናገር። ቃሉን እንደሚገባ መናገር ያስፈልገናል። የእግዚአብሔርን ቃል እንደሚገባ
መናገር ይገባናል። ሶስተኛው ስለዚህ ጳውሎስ ምን አለ ጢሞቴዎስ እንግዲህ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት አንዳንድ ጊዜ ብዙ ጊዜ የመጽሐፍ ቅዱስ ምሁራን ስኮላርስ ምናምን የሚባለው ለዚህ ብዙ ማለት መጽሐፍ ቅዱስን ሙሉ በሙሉ አውቀው የሚጨርሱ ስለሌለ እኛ የመጽሐፍ ቅዱስ ተማሪዎች ነን። እግዚአብሔር ረድቷቸው የተማሩ ሰዎችን የመጽሐፍ ቅዱስ አስተማሪ እንጂ የመጽሐፍ ቅዱስ ሊቅ አይደሉም። ደራሲው መንፈስ ቅዱስ ስለሆነ የትኛውንም ቢማሩ ምናልባት ወደ ላይ ይሄዱ ይሆናል እንጂ ሙሉ በሙሉ የደራሲውን የመንፈስ ቅዱስን ተክተው ሊሰሩ ወይም ደግሞ ሊያብራሩ ይችላሉ ብዬ እኔ ብዙ አላምንም። ግን ጳውሎስ በስልሳዎቹ ዕድሜ ይገመታል። እንግዲህ በ65 አካባቢ እንደሞተ ነው የሚነገረው። ግን ጢሞቴዎስ ደግሞ እና ቲቶ ትንንሽ እንደሆኑ 17 18 ዓመት እንደሆናቸው አንዱን በፊት አንዱን በቀርጤስ ሲተዋቸው ትንንሽ ማለት ወጣቶች ገና እንደነበሩ እስከ 18 እስከ 17 ዕድሜ እንደነበራቸው ይናገሩና ይህንን ወጣት እንደሚገበላል ቃሉን ስበክ። ቃሉን ነው የሚለው። ታሪክን፣ ዘርህን፣ ልምድህን ማርን ቃሉን የሚለውጠውን የሚፈጥረውን የሌለን የሚያመጣውን የታመመን የሚፈውሰውን የተተከለን የሚነቅለውን ነቅረውን የሚተክለውን ህይወት የሚሰጠውን ብርቱን አጥንትን የሚያለመልመው ስጋውን የሚፈውሰውን ተስፋን የሚያድሰውን በምድረ በዳ ጥላ የሚሆነውን ለብቸኛ ክብር የሚሆነው ይህንን ቃል ስበክ። ጊዜው ቢመችም ባይመችም ዝግጁን ቃሉን ለመናገር ተዘጋጅ። ጳውሎስ ዝግጁ ነበር። ስለዚህ የሆነ ነገርም ይፈልጋል። ታውቃላችሁ የጳውሎስ ባህሪ ወደ አንድ ከተማ ሲገባ ወይ ምኩራብ ይፈልጋል ወይ ህዝብ የሚሰበሰበት ይፈልጋል። ለምሳሌ ብዙ ጊዜ በዛን ጊዜ ህዝብ ወይ በምኩራብ ይሰበሰባል፣ አይሁዶች እዛ ይገኛሉ፣ ወይ ደግሞ ወንዝ ዳር፣ ሌሎቹ ወንዝ ዳር የተለያየ ቦታ ነው እና ጳውሎስ ሲሄድ ህዝብ የሚሰበሰብበት ቦታ ነው የሚፈልግ። አንዴ አሪዮስፋጎስ ሄደ። ለምን? ህዝብ እዛ አለ። ጳውሎስ ህዝብ የት አለ ብሎ ነው የሚሄደው። አነፍንፎ ህዝብ ያለበት ይፈልጋል። እግዚአብሔር ይርዳ። ቢመችም ባይመችም ዝግጁ ሁን። ምን ለማለት? ቃሉን ለመስበክ። ስለዚህ ቃሉን እንደሚገባ መስበክ መስበክ። አሁን የኛ ሰባኪ፣ የዓለም ሰባኪ፣ የኢትዮጵያን ሰባኪ ኢየሱስ ገና እንደተጀመረም አላሰብም። ምኑ ተሰብኩ ነው? ስለ ቢዝነስ የሚሰብኩ፣ ስለ ራሳቸው የሚሰብኩ፣ ስለ መኪና የሚሰብኩ፣ ስለሚበላ የሚጠጣ አሁን ለብሰነው ስለምናወልቀው፣ ተጫምተነው ስለምናወልቀው፣ በልተነው ጠጥተነው ስለምንጸዳዳው ነገር ስብከት ሆኖ መብልና መጠጥ ዋና ነገር ቢሆንም ግን መድረክ ይዞ የሰውን ልብና አእምሮ ይዞ ፍቅረ ነዋይ ያነሆለለው አገልጋይ ያነሆለለው መድረክ ላይ ሞላ ስንት ነው ያለው? ቃሉን ስበክ ነው የሚል ኢየሱስ መች ተሰብኮ አለቀና ሰው አጀንዳ እያመጣ የሚያተራምስ እንዴ? ሰዎችን ወደ ጌታ ማምጣት ካስፈለገን እኮ ኢየሱስን መስበክ ነው። እኔ እስልምናን ስለሰደብኩ እስልምና ወደ ጌታ አይመጣም። ኦርቶዶክስን ስላንቋሸሽ ኦርቶዶክስ ወደ ጌታ አይመጣም። ኢየሱስ ግን ሁሉንም ያሸንፋል። ቃሉ ግን አሸናፊ ነው። የማያሸንፈው ማንበርከክ ቃሉ እውነት ነው። ቃሉ እኮ ምንም ሊንደራረተው አይገባም። ቃሉ ሙሉ ነው። ቃሉን ስበክ። ዘወርድ ቃሉን ስበክ። ቃሉን ለመስበክ ደግሞ ቢመችም ባይመችም ዝግጁ ሁን፣ ሬዲ ሁን። ስለዚህ ቃሉን ለመስበክ መዘጋጀት አለብን። የተዘጋጀ አገልጋይ ታውቃላችሁ ሲናገር ይታወቃል። ያልተዘጋጀ አገልጋይ አንድ ከላይ አንድ ከታች አንድ ከግራ አንድ ከቀኝ ይሆናል። ቃሉን ለመናገር ቢመችም ባይመችም ዝግጁ ሁን አለ። ቢመችም ባይመችም ሰው ነው። እግዚአብሔር ግን የሚመች ጊዜ ይሰጠናል። ስለዚህ ቃሉን ስንሰብክ የእኛ ድርሻ ይኖራል ማለት ነው። መንፈስ ቅዱስ ደግሞ ሌላውን ድርሻ ይወጣል። እኛ ድርሻ አለን። አንዳንድ ጊዜ ወንጌል ስርጭት ብለን እንወጣና ወንጌል በስጭት እንሰራለን። በእውነት በጣም ብዙ ሰዎች ወንጌልን ለመስበክ ወጣው ወንጌልን አበሳጭተው ስደት በላያቸው ላይ ስደት በላያቸው ላይ ዱላ በላያቸው ላይ የሚያስተናግዱ ሰዎች ያለመዘጋጀት ነው ብዬ አስባለሁ። በእርግጥ ወንጌል በራሱ ስደት አለው፣ ግን አፕሮች ግን ያስፈልገዋል። ጳውሎስ ትላቸዋል ለማይታወቅ አምላክ አለ። እየዞረ እንደገና እንደገባ አይደለም። ምንድነው አንተ እዚህ ዝም ብለህ ጣዖት እዚህ ደርድረህ ያልተፈጠረ
ፈጣሪ ያልሆነ አምላክ እያልክ ከዚህ የምትሰግድና የምታመልክ ምድረ አሕዛብ አላለም። መንፈሱ ቢበሳጭም ራሱን ተቆጣጥሮ እየኖረ ያየ እግዚአብሔር እድል ሰጠው። ዝግጁ ነበር ለመናገር ዝግጁ ነበር እና እግዚአብሔር ለተዘጋጀ ሰው የተዘጋጀ ምን ነገር ያገኛል። እና የማይታወቅ አምላክ ምን አገኘው ልንገራቸው ወይ ናቸው። ኦኬ አሉት። ተናገር ይላል። ሰው ደለው እንደደረሰ ተበሳጭቶ ስሜቱን ሳይቆጣጠር አንድ ነገር ቢያደርግ ለነዛ ሁሉ ተመራማሪ ሰዎች ለነዛ ሁሉ አዳዲስ ለሚፈልጉ ሰዎች ወንጌል አደረሳቸው ነበር። ሰው ድርሻ አለው። ዝግጁ ሁን ይላል። መዘጋጀት አለብን። ይሄ ቅድም የነገርኳችሁ ወይም ቅድም ያልኳችሁ ይሄ ኢሞሽናል ኢንተሊጀንስ የሚባለው በጣም የተረጋጋ ኩል የሆነ ስሜት ያስፈልገናል እና ወንጌል እናበሳጨዋለን። ታስታውሳላችሁ። ሌላ ሐዋርያት ሥራ ምዕራፍ 8 ላይ ቅዱም ጳውሎስ እንዳያለው ምዕራፍ 17 ላይ ነው። ፊልጶስ ደግሞ ምንድን ነው ያለው? በሐዋርያት ሥራ ምዕራፍ 8 የምታነባውን ታስተውለዋለህ አለው። አይገርምም? ሰው ድርሻ አለው። ታነባዋለህ ሲለው የሚረዳኝ ሳይኖር አየህ በር አገኘ። ሰው ድርሻ አለው። ለመስበክ እንደሚገባ ለመመስከር ድርሻ አለ። ጌታ ኢየሱስ ሄዶ እኮ ያችን ሴት አንቺ ሴት ሕይወትሽ የተበላሸ ነው፣ እንደዚህ አይነት አዳሪ ነሽ፣ ማህበረሰቡ አሁን ያገለለሽ ነሽ። አሁን በዚህ ሰዓት በአይሁድ ባህል ውሃ በዚህ ጊዜ 6 ሰዓት አይቀዳም፣ ወይ ጠዋት ነው ወይ ማታ ነው። አሁን የመጣሽው እኮ ኑሮሽ የተበላሸ ስለሆነ ማንም ከአንቺ ጋር ስለማይኖር አንቺ የረከትሽ ስለሆነሽ ምናምን ብሎ ስሜቷን ጎድቶ ሞራሏን ጎድቶ አይደለም የጀመረው። ይችል ነበር እንደዛ፣ ግን በዛ መንገድ ኢየሱስ ስለሆነ የሰጠው ያልባ አይቀይራትም። ሰው ፈቅዶ ነው ለኢየሱስ ልቡን መስጠት ያለበት። ስለዚህ ውሃ ጠጭኝ አላት። እንዴት አይነት ጌታ ነው! ጥበብ እግዚአብሔር ይሙላል። ስለዚህ መዳን ያለው የእግዚአብሔር ልጅ መሆን ያለው እምነት ያለው ቃል ውስጥ ነው። ቃሉን ሰዎች እንዲሰሙኛ እንደሚገባ መዘጋጀት፣ ቃሉን መስበክ ያስፈልገናል እንጂ የእግዚአብሔር ቃል የሰራል ሰይፍ ነው ብለን ያገኘነው ሁሉ ብንጨረግድበት ተመልሶ እኛን የሚጎዳ ውጤታማ አንሆንም። በዚህ ጊዜ እኮ ሳናስተውል ስደት አስተናግድናል። ጥበብ ጎሉን እንዴት እንደምናገር እኮ ነው የአፌን በጥበብ እንዴት እንደምናገር አፌን እንዲረዳኝ እኮ ነው ጳውሎስ። ምን መናገር እንድችል ምን መናገር እንዳለብኝ እንዲረዳኝ ጳውሎስ ጸልዩልኝ አለ። ስለዚህ እህቶችና ወንድሞቼ የምታደምጡኝ ቤተሰቦች እኛ ድርሻ አለን። ወንጌል ስርጭት እያልን ወንጌል ማድረስ ሲገባን እያበሳጨን ብዙ ሰዎች ኑሯችን ንግግራችን አበሳጭቷቸው፣ ዝምራችን አበሳጭቷቸው እንዴት ሊሆን ይችላል? በእርግጥ ይህ ሁሉ ሰው የማስደሰት ኃላፊነት የለብንም። ግን ከጥበብ ጎለን ሊሰሙ የሚችሉበትን እድል ግን መዝጋት ማጥበብ የለብንም። እንደሚገባ መስበክ መቻል አለብን። እሱ ደግሞ ድርሻችንን መወጣት አለብን። ወንጌል እውነት ነው፣ ጉልበት አለው። ቃሉ ጉልበት አለው፣ ግን ልብ ይጠይቃል፣ ይፈልጋል፣ ቦታ ይፈልጋል። ጌታ እኮ ዘሩ ሊዘራ ወጣል። አንዳንዱ ምንድን ነው መንገድ ዳር፣ አንዳንዱ ጭንጫ ላይ፣ አንዳንዱ ሾህ ላይ፣ አንዳንዱ ጥሩ መሬት አለ። ስለዚህ የማይቀበል ቦታ ላይ እያፈሰስን ብዙ ሰዎች እኮ በጣም ብዙ ተናግረዋል፣ በየማዕዘኑ ተናግረዋል፣ በየሀገሩ ተናግረዋል። ግን ወይ ጭንጫ ላይ ነው አልተቀበላችሁም። እንደ ሰባኪው ብዛት ቢሆን ኑሮ እኮ አሁን አዲስ አበባ በየማዕዘኑ እንደሚሰበከው የአዲስ አበባ ህዝብ እኮ አንድ ያምኖ ያደረ ይመስላል። እንዲያውም ማባታችን ይበልጣል። እኔ እንደዛ ጥሩ ነገር ግን እንደዛ ከባህላችን ውጭ በእርግጥ ወንጌል ባህላችን መበጀት አለበት። ግን ልብ በማይከፍት ደረጃ ላይ ወንጌል መስበክ ውጤታማ አያደርገንም። ስለዚህ ሶስተኛው ነገር እንደነገርኳችሁ እንደሚገባ መስበክ። ስብከት አንድ ሰው ሲናገሩ ማማለል ነው። ምን ማለት መሰላችሁ? ማማለል ይገባችኋል እናንተ ቋንቋው። አንድን ነገር ወደምንፈልገው ነገር ማማለል ማለት ማምጣት ነው። ወደምንፈልገው ነገር የሱቅ ሻጮች እኮ ታውቃላችሁ ገዢዎችን ያማልላሉ። አየኸው፣ ተመልከት፣ ይህን በዚህ ብታረገው፣ ይሄን ጫማ ከዚህ ካልሲ ጋር በዚህ ሱሪ ብታረገው፣ ደግሞ በዚህኛው ብታረገው እንዴት እንደሚያምር ብለው ሰዎቹ እንዲገዙ ያለ እቅዳቸው ያለ ሀሳባቸው እንዲያወጡ የሚያደርጉ እያማለሏቸው ነው። ወደ እንዲገዙ ልባቸውን ሀሳባቸውን ያመጡታል። ንግግራቸው ሰዎቹ ያለ እቅዳቸው እንዲገዙ ሁሉ ያደርጋል። እና ፕሮት
ሰዎችን ወደ ክርስቶስ ያመጣል። እና መስበክ ማለት ማማለል ነው። ወደምንፈልገው የምንፈልገው እግዚአብሔርን ቃል እንዲሰሙ ነው። ኢየሱስን እንዲያምኑ፣ የእግዚአብሔር ልጅ እንዲሆኑ፣ የመንግስት ሰማያት ወራሽ እንዲሆኑ ነው። ስለዚህ ሰዎቹ ይህን ኢየሱስን ወደውት ጎምጅተው መጠው ወደዚህ ምንጭ መጠው እንዲጠጡ፣ ወደዚህ ይህን እንጀራ መጠው እንዲበሉ ማድረግ የምንችል ነው ሰበክን የምንለው እንጂ ኢየሱስ ጌታ ነው ስላል ይህ ሙሉ ስብከት አይደለም። እኔ እንደላም ኢየሱስ ጌታ ነው ማንም አይክድም። ግን ሰምቶኛል ወይ? ኢየሱስ ማን ነው የሚለው ሰምቶታል? ኢየሱስ ሞቶላ ከኃጢአት ብታምኑ ትድናለህ ምናምን ይሄ የሚክድ የለም። ግን ሰውየው በሚቀበልበት ደረጃ አይደለም የኛ ቶን፣ እንቅስቃሴያችን፣ ጩኸታችን ሁሉ ይረብሻቸዋል። እና ለምንሰብካቸው ሰዎች ጥንቃቄ የኛ ድርሻ አለበት ብዬ አስባለሁ። እሱን እንድናደርግ እግዚአብሔር ይርዳን። የተወሰነ ሀሳብ እናገርና እጨርሳለሁ። አራተኛ ወደ ጌታ የመጡ ሰዎችን እንደሚገባ ማሳደግ። በደንብ ተከታተሉኝ። ወደ ጌታ የመጡ ሰዎችን እንደሚገባ በስነ ስርዓት ማሳደግ። ዶክተር ይሁን፣ ጀነራል ይሁን፣ ሀብታም ይሁን፣ ምሁር ይሁን፣ ገበሬ ይሁን፣ ነጋዴ ይሁን፣ ወጣት ይሁን፣ አዛውንት ይሁን፣ ያልተማረ ይሁን ወደ ጌታ ሲመጡ እንደምታውቋቸው ኢንፋንት ናቸው፣ ጨቅላ ናቸው። ከዛ ቤቢስ ይሆናሉ። ጨቅላ ነው፣ በጣም ኢንፋንት ናቸው። ጀነራል ነው፣ ግን ወደ ጌታ ከመጣ ኢንፋንት ነው። ዶክተር ነው፣ ኢንፋንት ነው። አይተናል በህይወታችን። እኛ 8ኛ ክፍል ሆነን 9ኛ ክፍል ሆነን እኮ ወደ ጌታ የመጡ ዶክተሮችን ስናያቸው፣ እኛ ስናገለግላቸው እኛ የነሱ ንጉሱ ነው። በጣም ይገርም ይለኛል። ምንም አያውቁም፣ ገና ናቸው። ይሄ ደግሞ መንፈሳዊ ባህሪ ነው። ዶክተር ስለሆነ ጌታን ሲቀበል ወዲያው ተመዞ እንደ ሬዲዮ አንቴና ላይ ዶክተር ስለሆነ አንድ የእግዚአብሔር ነገር ይገባል ማለት አይደለም። እንደሚገባ ማሳደግ ያስፈልጋል። እንደሚገባ ያላደጉ ሰዎች ናቸው አሁን ቸርች የሚበጠብጡ። ሞቅ ለብ ተደረጉ ምናምን ወጡ ገቡ ምናምን አለቁ። እዛ በቃ እንትን ሆነ አለቀ። መድረኩ ተያዘ፣ ስልጣኑ ተያዘ ምናምን። አሁን ብዙ ረብሽ ይበዛበታል። በእርግጥ የጌታን ስራ በትክክል ለመስራት የሚነሱ ሰዎች ደግሞ ሁኔታው አላሰራቸው ሲል የሚያደርጉት እንቅስቃሴ እንዳመፀኛ ሊያስቆጥራቸው ይችላል። ግን ይሄ ማለት አይደለም። የመጡ ሰዎችን በስነ ስርዓት ማሳደግ ይገባል። ደቀ መዝሙር የሆኑ ከተባለ ቤተክርስቲያን ስስቴን የምታደርግ ደቀ መዝሙር ሲኖር ነው። እንደምታውቁት ደቀ መዝሙር ሁሉ አማኝ ነው። አማኝ ሁሉ ግን ደቀ መዝሙር አይደለም። ጌታ ደግሞ ደቀ መዛሙር አድርጓቸው ነው ያለ። ያመኑትን ደቀ መዝሙር አድርጓቸው ነው ያለ። ያመኑትን አጥምቋቸው ደቀ መዝሙር አድርጓቸው እንዲታዘዙ አድርጎ አለ። የሚታዘዝ ሰው ያነሰው ምንድን ነው ካላችሁ፣ ደቀ መዝሙር ስላልሆነ ነው። ደቀ መዝሙር ስላልሆነ ነው። የሚታዘዝ ሰው የደቀ መዝሙርነት ህይወት ያለው ሰው ነው። ማቴዎስ 28:18 እኮ የሚለው ምንድን ነው? የነገርኋችሁን እንዲጠብቁ ወይም እንዲተገብሩ እያስተማራችኋቸው። ደቀ መዝሙር ተማሪ ነው። እንዲህ የዲፕሎማ ኮርስ እና የዲግሪ ኮርስ ወስድን እኮ አሁን እኛ በቅተናል። ይህንማ ተምሬዋለሁ እንትን ላይ ኮርስ ወስጃለሁ እያልን እኮ ነው። ኖ ደቀ መዝሙር ሁልጊዜ ለመማር ዝግጁ ነው። የትኛውም ቢሄድ ዝግጁ ነው። ከጌታው እግር ስር ቁጭ ብሎ ከመንፈስ ቅዱስ ለመማር ያላወቀ ብዙ ስላለ፣ ያልኖረ ብዙ ስላለ፣ ጸጋ ስለሚያስፈልገው፣ ድጋፍ ስለሚያስፈልገው፣ ጌታ ማስደሰት ስለሚፈልግ፣ ትሁን መሆን ስለሚፈልግ ደቀ መዝሙር ትሁት ነው። እንደሚገባ ያደገ ሰው ትሁት ነው፣ ታማኝ ነው። እንደ ምናቤላ በስንት ጣጣ ጸልይ፣ አንብብ፣ አጥና አይባልም። የአገር ቤት አስታውሳለሁ። ወፍጮ በርሜል ላይ ውሃ አለ፣ ከዛ ጀነሬተር አለ፣ ሰውየው ያስነሳዋል። ከዛ በቃ እየተንደቀደቀ እንደዚህ በሰርኩሌሽን ይዞራል፣ ሞተሩን ያቀዘቅዛል፣ ተመልሶ እዛው ይገባል። የትም አይሄድም። ውሃው ሲዞር ነው የሚውለው፣ ግን እዛ ውስጥ ነው፣ ሞተር ውስጥና በርሜል ውስጥ፣ ሞተርና በርሜል ውስጥ የማይቀየር። እንደሚገባ ማድረግ ተገቢ ነው። ጌታም እኮ ምንድን ነው የሚለው? እንደሚገባ ለማደግ ጊዜ ይፈጃል እና አዳዲስ ሰዎችን ይላል። ዊች ሚንስ እንደሚገባ ያላደገውን ኃላፊነት ሊሸከም የማይገባውን ሰው እኮ አትሹመው ይላል። ችግር ውስጥ ይገባል። ብቁ ነኝ ብሎ ራሱን ያስባል።
ሰይጣን ደግሞ ክፉ ነው፣ ፓምፕ ያደርገዋል በዛ በኩል። አንተ እኮ እንዲህ ነው ይለዋል። እንደሚገባ ማሳደግ ተገኝ ነው። የእግዚአብሔር ቃል እንደዚህ ይላል፣ ታዳጊህ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የምረባህን ነገር የማስተምር በምትሄድበት መንገድ የምመራህ አምላክ እግዚአብሔር ነው ይላል። የሚረባውን ነገር ሰው መማር አለበት። ወደ ጌታ የመጡ ሰዎች ምንም ሆኑ እንደሚገባ መማር አለባቸው። እኔ በተለያየ ቦታ በእግዚአብሔር ምሕረት አልፎ አልፎ ዘወር ዘወር ማለት እድሎችን አግኝቻለሁና በተለይ በእኛ አካባቢ በእኛ ሀገር በቃ 2 ቀን 3 ቀን ክትትል ተይዘው ከዛ በኋላ መጥተው አስተማሪ አጥተው የሄዱ ሰዎች ብዙዎችን አግኝቼ አውቃለሁ። ጸለይን ቀጥሯቸው የሚቀሩ አገልጋዮች በጣም ብዙ ናቸው። በጣም አዝናለሁ፣ በጣም አዝናለሁ። ነፍስ ነው። አሮጌ ስለለበሰ አይደለም፣ ኮንጎ ስላደረገ አይደለም፣ ጎዳና ላይ ስላለ አይደለም። እኛ እግዚአብሔር ረድቶ እንጂ ከነዚህ በምን እንበልጣለን? ወደ ጌታ የሚያሰው ፕሮፐርሊ እየተያዘ አይደለም። ይሄ የሚያሳየው በየአጥቢያው ቁጥሩ አልጨምርም፣ ያው ነው። ቸኪት በአመት 5 6 7 መጨመር ጥሩ ነው፣ አይከፋም። ግን እንዴት ይህ ሁሉ አገልጋይ ይህ ሁሉ እኛ እያለ እየሰበክን እየተባለ እኮ በቃ ከአመት ዓመት እስኪ እንደው 50 በዚህ ዓመት በየአመቱ 50 የሚያስጠምቅ ቸርች አለ እንዴ? በእኛ አካባቢ ግን ብዙ አገልጋዮች ነው ያለ ነው። በየአጥቢያው ብዙ አገልጋይ ነው ያለው። እንደሚገባ እየሰራን አይደለም። ሰዎቹ ዲሳይፕል እየሆኑ አይደለም። ማንበዛው ለዛ ነው። በመስበክ ከምናበዛው ይልቅ ሰዎችን ደቀ መዝሙር ብናረጋቸው የምንበዛበት መንገድ ያ ነው። ደሳ ላይ በአመት 5 ሰው ቢያመጣ ጥሩ ነው። ግን በአመት 5 ሰው ዲሳይፕል ቢያደርግ እነዚህ ሰዎች ሲመጡ አስቡት ምን እንደሚሆን። 5 ሲያመጡ ተመጡ። የደቀ መዝሙር ስልጠና ብዙ ጊዜ የመሪዎች አገልጋዮች ደቀ መዝሙር ግን ብዙ ጊዜ ሰልጥነን በሙሉ እንዳንዳም ሆኗል እውቀቱ። ከእግዚአብሔር ትምህርት የእኛን ዲስኩርስ ሳይሆን የደሳለኝን ዲስኩርስ ሳይሆን የደሳለኝን እንዲበላው እንዲጠጣው በዚህ ገባው በዚህ ጋውን እንዲተፈውሱ እንዲያሆኑ የሚለውን ሳይሆን የእግዚአብሔርን ትምህርት ትኩሱን የእግዚአብሔርን ቃል ከእግዚአብሔር ገጸ በረከት የወጣውን ከዙፋኑ የወጣውን ሕያው ቃሉን የሚሰራውን ቃል በማስተማር ሰዎችን ማሳደግ ተገቢ ነው። እግዚአብሔር ሁላችን ይርዳል። ኢሳያስ 48:17 ነው ቅድም ያነበብኩት። የሚረባህን የሚያስተምር ሰዎች የሚረባ ትምህርት የሚለውጥ ትምህርት መማር አለባቸው። መማር ያለብን የሰዎችን ልምድ የሰዎችን ታሪክ ሳይሆን የእግዚአብሔርን ቃል ነው። ከላይም ፕሪች ዘ ወርድ ይላል፣ ቃሉን ስበክ ይላል። እዚህም ቃሉን ተማር ነው የሚለው። የሚታዙትን የሚኖሩትን ቃል ማድረግ ተገቢ ነው። ከዛ በኋላ ሰው የጌታን ቤት ብዙ የሚቆመጥ ይፈራል። አሁን የሚፈራ ሰው አለ? ጌታም አለ እኮ ጌታ ከሆንኩ መፈራቴ አባት ከሆንኩ መከበሬት አለ። ፈርሃ እግዚአብሔር ቀንሷል። እርስ በርሳችን ሪስፔክሽን ቀንሷል። ለወንጌል ያለን ዚል ቀንሷል። ማለት ለወንጌል ያለን ቅናት ቀንሷል። ወደ ሃይማኖተኝነት እያዘነበልን ነው። ጴጥሮስ እንዲህ ይላል 2ኛ ጴጥሮስ 3:18 ላይ ብዙ ሰዎች ሳይማሩ በቃሉ ሕይወታቸው ሳይወረስ መሪ አገልጋይ ይሆናሉ። ያወቁ ይመስላችኋል፣ ለማስተማርም መምከርም የማይመቹ ይሆናሉ። አንድ ብሂል አለ አይደለ? ብረት እንደጋለ ነው። ብረት እንደጋለ ነው። ጴጥሮስ ምንድን ያለው? ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። ዋው! በጌታ ኢየሱስ ክርስቶስ ጸጋና እውቀት እደጉ። እውቀት ከእግዚአብሔር ቃል ነው የሚገኘው፣ ጸጋም ከእግዚአብሔር ነው የሚገኘው። እደጉ። የኔ የአክስት ልጅ ነበረ እኛ ሰፈር ያደግን እና 7 ዓመት ሆኖት ይበላል፣ ይጠጣል፣ በጣም ያወራል፣ ሁሉን ነገር ያደርጋል፣ ይሰማል። 7 ዓመት እንግዲህ ትልቅ ነው፣ ግን አይሄድም፣ በእግሩ አይሄድም። እና እናቴቱ ገበያ ስትሄድ አዝላው ነው፣ ሰፈር ስትሄድ አዝላው ነው። አስቡት፣ የ7 ዓመት ልጅ ታዝሎ
በጣም ነው የሚናገረው። አላደገም ነበር። የሆነ ነገር ጎሎታል። ያወራል፣ ይናገራል፣ ይጫወታል፣ ግን ቁጭ ብሎ ነው፣ አይሄድም። ቡና ልትጠጣ ሰፈር ስትሄድ በጎኑ እንኳን አዝላው ነው የምትሄደው። እና ሁል ጊዜ ኋላ ካደኩ በኋላ ምን ጎሎት ይሆን ቻሌ ይባላል። ይሄ ወንድም የአክስቴ ልጅ ምን ጎሎት ነው ቻሌ ማሄደው? ይበላል አይሄድም፣ ይጠጣል አይሄድም፣ ይሰማል ይመልሳል፣ ግን አይሄድም። ምን ጎሎት ይሆን? ዛሬም ብዙ ነገር እየተማርን ነው፣ ብዙ ነገር እየሰለጠን ነው፣ ብዙ ነገር እጃችን አለ፣ ሁሉ አትሃንድ ነው እጃችን ላይ ሁሉ ነገር። ግን እንደሚገባ በእድሜያችን ልክ የ7 ዓመት ልጅ እንደሚታዘለው እንደዛ እንደ አክስቴ ልጅ እንዳንሆን ትውልዱ እንዳይሆን እሰጋለሁ። ራሱን ችሎ የሚቆም ራሱን መስዋዕት የሚያደርግ ለእውነት ራሱን ማሳልፎ የሚሰጥ በእውነት ላይ ኮምፕሮማይዝ የማያደርግ ክርስቶስን ለምን ለኑሮም ለምንም ድርድር የማያቀርብ አይነት እንድንሆን እኔ እፈልጋለሁ። ጸሎቴም እሱ ነው። ስለዚህ ብረት እንደጋለ ነው ይባላል እኮ አይደል እንዴ? ብረት እንደጋለ ነው። ብረት ሴሮች የምታያቸው በሙሉ ማረሻ፣ ወገል እንትን ቢባል ያገበት እንደዚህ ገባለ የምናያቸው በሙሉ በእሳት ኃይል ሞልድ የተደረጉ ናቸው። ከቀዘቀዘ በኋላ ብረት ብትመታው ያው ነው። ስለዚህ አዳዲስ ሰዎችን እንደሚገባ ማስተማር፣ እንደሚገባ ደቀ መዝሙር ማድረግ፣ በሚታይ ህይወት ማሳደግ። እኔ ማስተምረውን ሰው ማየት አለ፣ እያየኝ ነው የሚያድገው። ከማስተምረው ይልቅ የምኖረውን ነው የሚያየው። እሱን ማድረግ በጣም ተገቢ ነው ይላል የእግዚአብሔር ቃል። አንድ ክፍል አንብብና ልጨርስ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 እንዲህ ይላል፣ በበሰሉት መካከል ግን ጠብ እንናገራለን፣ ነገር ግን የዚች ዓለም ጠብ አይደለም፣ የሚሻሩትንም የዚችና ዓለም ገዦች ጠብ አይደለም። በበሰሉት መካከል ጠብ እንናገራለን። አይ ስንበስል ጥበብን የበሰለ ሰው ጥበብ ይናገራል። እውቀት እንግዲህ ጥበብ እናደርግ ወይ ኦፍ ዲንግ ነው። ጥበብ ማለት ያወቅነውን ነገር ምን ተገብርበት መንገድ ነው። ስለዚህ ሰው ሲያድግ እውቀትም ይኖረዋል። እውቀቱን ደግሞ የሚተገብርበት እውቀቱን የራሱ ይኖረዋል። ወንድሞቹ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም ማለት። አንደኛ ቆሮንቶስ 3 ላይ ደግሞ ቆሮንቶሳውያን ሊያድጉ አልቻሉም ነበር። ሌላ ቦታ ደግሞ በጌታ ከሆናችሁ ብዙ ጊዜያችሁ ነው፣ አስተማሪ መሆን ትችሉ ነበር፣ ዳሩ ግን ስቲል ወተት ጋትኳችሁ ይላችኋል። ስለዚህ እንደሚገባ ያላደጉ ስለሆኑ ጳውሎስ የተቸገሩ ታውቃላችሁ። ጳውሎስ ተቸገረ። ያላደጉ ሰዎች አስቸገሩት። ወተት ጋትኳችሁ፣ እንደ እድሜያችሁ አልሆናችሁም፣ ጠንካራ ምግብ ላበላችሁ አልቻልኩም። እንግዲህ ጠንካራ ምግብ የሚባለው ታውቃለህ፣ እንደ ስጋ፣ እንደ ማር፣ እንደ ቅቤ ናቸው አይደል? ለዛኛው ጠንካራ ትምህርት፣ ጠንካራ ያለ ክርስቶስ ትምህርት ጌታን የሚከተሉ ሰዎች አልገባቸውም ነበር። ጠንካራ ትምህርት ሲያስተምራቸው ተንደው ሄዱ። ስለዚህ ወደ ጌታ የመጡትን እህቶችና ወንድሞች የጌታን ፍቅር እያሳዩ እንደሚገባ ካሳደግናቸው ደቀ መዝሙር ይሆናሉ። ቸርች የትኛውም ማዕበል ቢነሳ ስስቴን አድርጋ ትቀጥላለች። መንፈስ ቅዱስ ከቤተክርስቲያን ጋር ነው። ጌታ ከኛ ጋር ነው። መጽሐፍ ቅዱሳችን ከኛ ጋር ነው። የእግዚአብሔር ሰራዊት ከኛ ጋር ነው። ራሱ እግዚአብሔር ከኛ ጋር ነው። ይህ ሁሉ ነገር ኖሮን ወንጌልን ለመስበክ እንወጣ፣ ድል ከኛ ጋር ነው የሚሆነው። ወንጌል የምንከፍላቸውን ነገሮች ደግሞ ተገቢ ነው፣ መክፈል ተገቢ ነው ያለ ነው። ልናምን ብቻ አይደለም፣ ስለ ወንጌልም ልንነቀፍ መከራ ልናይ ነው። ጴጥሮስ እንዲያውም ምን አለ? ስለ ክርስቶስ ወንጌል ብትነቀፉ፣ ስለ ክርስቶስ ወንጌል ስማችሁ ቢጠፋ የክብር መንፈስ የእግዚአብሔር መንፈስ በእናንተ ያርፋልና ብፁዓን ናችሁ ይላል። ስለ ኢየሱስ መነቀፍ የኖሩ መነቀፍ ብፅዕና ነው። ይሄ አያስፈራንም። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ ወንድሞች ጨርሻለሁ። እንደሚገባ መኖር ለጥሪያችን ወሳኝ ነው፣ የሚያስፈልጋል። እንደሚገባ መጸለይ ሁለተኛው አይተናል። ሶስተኛ እንደሚገባ መናገር፣ ወንጌሉን እንደሚገባ መስበክ፣ እንደሚገባ ወንጌሉን ማድረስ በተገቢው ድርሻችንን በመወጣት እንደገና ባለደረጃ ወደ ጌታ የመጡ ሰዎችን እንደሚገባ ብናሳድግ ከወንጌል ተልእኮ አንጻር የኛን ድርሻ እንደተወጣን አስባለሁ። እንደዚህ ብቻ ናችሁ ማለት አይደለም። ከዚህም በላይ ሰባኪዎች ናችሁ፣ አገልጋዮች ናችሁ፣
ማብዛት መቀጠል ትችላላችሁ። እነዚህ ነገሮች ግን እኔ ህይወቴን የገዙኝ ላራቸው የምሞክራቸው እንዲሆን የምፈልጋቸው እነዚህ ናቸው። እግዚአብሔር አምላካችን የተመሰገነ ይሁን።